የኤሌክትሪክ መኪና ባትሪ እንዴት ይቀዘቅዛል ነው ኦር መቀዝቀዝ ለምን አስፈለገው የሚለውን ነገር ነው። የኤሌክትሪክ መኪና ባትሪ በሁለት አይነት መልኩ ይቀዘቅዛል። አንደኛው በኤር በሆነ መልኩ ኤር ኩሊንግ ሲስተም በሆነ መልኩ ሞስትሊ እነዚህ ኤር ኩሊንግ ሲስተሞቹ ኦልደር ቨርዥን ኦፍ ኤሌክትሪክ ቬሂክል ላይ ያሉ ናቸው። አሁን ላይ ኦልሞስት የለም ማለት ይቻላል። አሁን ላይ የሚቀዘቅዙት ሊኩዊድ በሆነ ኩላንት ነው፣ በሊኩዊድ ኩላንት ነው ማለት ነው የሚቀዘቅዙት። ባትሪው የሚቀዘቅዝበት ሪዝን ደግሞ ኦፕቲማል የሆነ ቴምፕሬቸር አለው። ባትሪው መስራት ያለበት ማክሲመም ቴምፕሬቸር አለ። ከዛ መብለጥ አይችልም። ከዛ ከበለጠ ባትሪው ሄልዙም አሳሳቢ ደረጃ ላይ ነው የሚሆነው። በዛ ላይ ደግሞ አደጋም ለመቃጠል አደጋ ስለሚፈጥር ባትሪው ኦፕቲማል በሆነ ቴምፕሬቸር ላይ እንዲሰራ በሊኩዊድ በሆነ ቴምፕሬቸር በሊኩዊድ በሆነ ኩላንት ባትሪው ሰርኩሌት እያደረገ ኤቭሪ ባትሪ ሴል ነው ባይ ዘ ዌይ የሚቀዘቅዘው ኩላንቱ ሰርኩሌት የሚያደርገው ኢች ኤንድ ኤቭሪ ሴሎቹን ነው የሚያቀዘቅዘው ማለት ነው። ባትሪው ካልቀዘቀዘ የባትሪውን ፖቴንሻል ማግኘት አንችልም። ባትሪው ቅዝቃዜን ካላገኘ ኦቨርሂት ያደርግና የባትሪውንም እድሜ ያወርደዋል። ሲቀጥል ደግሞ ቴምፕሬቸሩ ማክሲመም የሆነውን ቴምፕሬቸር ካለፈ ለአደጋ ስለሚጋለጥ ባትሪው መቀዝቀዙ ግድ ነው ማለት ነው።